በሏ ነገሩኝ ምንድነው የምታፈገፍጉት መድብል ብሩክ ቤቱን አልሸጠው ማለት ቡራ ቤቱን ሽጦ ምሳሌ እንዳሳከማት ነበር የምናቀው ግን ቤቱ አልተሸጠም እያሉ ነው አሁን ቆይ እናንተ እንዴት አወቃችሁ ማን ነገራችሁ ያቺ ማለት ናታ ቤቱ አልተሸጠም የውርስ ክርክሬን እንደገና ከፍታለሁ እያለች እኮ ነው እርግጠኛ ናችሁ ኪዲዬ ቆይ ታዲያ ገንዘቡን ኬት አምጥቶ አሳከማት እኔ እንጃ እኛም እሱ ነው እኮ ግራ ይገባል ማህሌትስ እንዴት ልታውቅ ቻለች አላውቅም ወንድሜ አንድ ነገር ቢሆን እነዚህ ሰዎች አይተርፉ እነማን ዝናና ማለት ዳጣ የማህሌትን ቤት ታውቂዋለሽ የፍራታ ነው አውቀዋለሁ ነይ አሳይ እንዴ ለምን ነይ ተነሽ አሳይኝ ያልኩሽ ነው እንዴ ኧረ በቃ ተረጋጋ ወስዳለሁ በቃ እዚህ ቤት ጉድ ሊፈላ ነው ምን ያክል ማሰብ እንደው አይምሮ ቢሳንሽ ነው ቤታቸው ድረስ ሄደሽ የነገርሻቸው ይቅርታ በጣም ይቅርታ ዝና ይቅርታ ተበይ ይሄ ስራሽማ ያስገድልሻል ሰላም ፋሚሊያንስ እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች ምንድነው ቤተሰብ እየሆነ ያለው ምንድነው እየተካሄደ ያለው ቤተሰብ እንዴ ምሳሌ ድራማ እኮ አዳዲስ ነገሮችን እኛ ማናቃቸው ነገሮችን ጭራሽ ማንገምታቸው ነገሮችን እያሳየኩ ነው ቤተሰብ ምንድነው ማህሌት ደግሞ ስቲናው ሽንፈቷን አምና መቀበል ያልቻለችው ማህሌት አሁንም ድረስ እስካሁን ድረስ እያሳየች ያለችው ነገር እንግዲህ በጣም አወዛጋቢ ነገር ነው እያደረገች ያለችው ምንድነው ማህሌት እንዴ በቃ ሽንፈቷን አንዴ ተሸንፋለች ሽንፈቷን አምና ተቀብላ አርፋ መቀመጥ ነው አለባት እዘኛው ጋር ትሄዳለች ከዛ ደግሞ ሲያባራት ወደዚህ ትመለሳለች መሃል ቤት እኮ በቃ እንዴ ማህሌት ምንድነው እየሆነች ያለችው ነገር እስኪ ቤተሰቦች ስለ ማህሌት ነገር አንዳንድ ነገር የተሰማችሁ ነገር ስለ ማህሌት ሐሳባችሁን ኮሜንት ላይ አስቀምጡልኝ ውድ ቤተሰቦች አሁን ደግሞ ከዝና ጋር ሌላ ታሪክ ውስጥ ገብታለች ነው ማለት ማህሌት ምንድነው መጀመሪያ ከብሩክ ጋር ነበር ጥላ ብሩክ እንግዲህ ያለው ነገር ሁሉን አሸንፏት ክስ ነበራት ክሱንም እንግዲህ ብሩክ እንዳሸነፈ ነበር የምናቀው አሁን ግን ይግባኝ ምናምን እየጠየቀች የተዘጋውን ፋይሉን ምናምን ነገር እየቀሰቀሰች መጣለች ይሄ ደግሞ ከእውነታው የራቀ ነገር ነው ቤቱ ተሽጧል ኦሬዲ ቤቱ ተሽጦ ንብረቱም ተሽጦ ምናምን ነገር ነው ምሳሌ ወደ ውጭ ሀገር ሄዳ ታከማ የመጣችውና ይሄን ነገር ያለው እንግዲህ ዝና ነው እሷን ለማታለል ሆን ብለው ነው ቤቱ እንዳልተሸጠና ንብረቱ እንዳልተሸጠ አልተሸጠም ያላትና ይሄ እንግዲህ ዝና አውቆ ነው እሷን ለማታለል ብሎ ነበር ያደረገውና እሷ ደግሞ ሪል አደረገችውና ጨራሽ ደብዳቤ ይዛ እስከ ቤት ድረስ መጣለች ዝናም እንግዲህ ይመቸው ዝና ግን ስለ ማህሌት ያለው ነገር በቃ ሁሉ ነገር አውቃል ማለት ነው ስለሷ አንድም ነገር ሳይቀር አውቃን ነው ማለት ማሂም ይላታል ይመቸው ዝና በስተመጨረሻ ጋር ከሱ ጋር አሁን ግብ ውስጥ ናት ያለችው እና አሁን ከዚህ በኋላ ለሷ ህይወት ጥሩ ነገር መጣ አይመስለኝም ምክንያቱም የሷ ህይወት አሁን በዝና እጅ ነው ያለው አንደኛ ወንጀለኛ ነች እነ ሞገስን ለማስገደል ተር ላይ ናት ያለችውና ይሄን ነገር ካደረገች እንግዲህ ዝና እኔ እርግጠኛ ሆኜ መነግራችሁ ነገር እንግዲህ እነ ሞገስና ሉላን ማለት ሉላን ሞገስ ባይዘይ ዝና ሉላን መግደል አይፈልግም ከጥሉ ከሞገስ ጋር ስለሆነ እነዛን አለያይቶ ሞገስን ገድሎም ሉላ ለማረግ ነው ሐሳቡና በዚህ ውስጥ እንግዲህ አሁን ምንድነው ዝና እያደረገ ያለው ነገር ሉላን
የራሱ ለማድረግ ግዴታ ሞገስን ማስወገድ አለብኝ ነው ብሎ ተነሳውና ለዚህ ደግሞ እርዳታ የማህሌትን እርዳታ ነው እየፈለገ ያለው። ማህሌትን ደግሞ በምን ዋይ ማለት ደግሞ የምትረዳው እንግዲህ ለብር ብላ ነው የምትረዳውና ሞገስን በማስወገድ ነው ዝናን የምትረዳውና ከዚህ በኋላ እንግዲህ ይሄ ነገር ምሳካላት በምንም ታሪክ የሚሆንላት አይመስለኝም። ሌላኛው ደግሞ ምናነሳው ነገር እኔ ከዚህ ድራማ ከዚህ ክፍል በጣም የመጨረሻ የተመቸኝ ነገር ብኖር እንግዲህ የብሩክ ወንድም ነገር ነው። ለከቤተሰብ ጀግንነት ከቤት ነው። የብሩክ ወንድም እንደውም ብሩክን ይቦንሻል ማለት ይቻላል። ዝናን እንግዲህ ሁላችንም እንደምናውቀው በጣም ግዙፍ ነው። በዛ ላይ ደግሞ ጉረኛም ነው ምናምን ነገር ኃይለኛ ነገሩን ይፈራል። እዛ ውስጥ እንግዲህ በጣም ይፈራልና ስራውም ወንጀል ስለሆነ ብዙዎቹ እንግዲህ ዝናን ይፈሩታልና ያ ሰውዬ እንግዲህ እንዴት እንዳያችሁት በአንድ ቦክስ ምናምን እንዴት እንደጣሉና እኔ ተመችቶኛል። ከዚህ በኋላ እንግዲህ አሁን ዝናም እንደፈለገ የሚሆን አይመስለኝም። ምክንያቱም ይሄ ሰውዬ እንግዲህ ለሱ ጥሩ አይሆንለትም። ምክንያቱም ዝና እየሰራ ያለው ነገር እንግዲህ ለማንም ህይወት እንግዲህ ጥሩ ስላልሆነ ስራውም ደግሞ ወንጀል ስለሆነ ይሄ ሰውዬ እንግዲህ አሁን ብሩክም ጠፍቷል። በዛ ላይ የት እንደገባ ስቲል ነው 5ኛ ቀን ሆኖታል። ስቲል ነው ግን የት እንደገባ አይታወቅም። ይሄም እንግዲህ አሁን የብሩክ ወንድም እያሰበ ያለው አጋቹ እነ ዝና ወይንም ማለት ከሁለት አንድ ይሆናል ብሎ ስለተነሳ እነዛን የሆነ ነገር ያደርጋል ብዬ እኔ አስባለሁኝና እስኪ እናንተስ ምን ትላላችሁ? በብሩክ መጥፋት ላይ ደግሞ እስኪ የተሰማችሁን ነገር ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁ ደግሞ ይሄን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ለብዙ ሰው ቪዲዮ እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ። ውድ ቤተሰቦች በጣም መሳጭ ነው የሚሆነው ቀጣዩ ክፍል። እንግዲህ ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች ሌላው እንግዲህ ምንድነው የምናነሳው ከዚህ ክፍል ሞገስና ሉላ በቃ ከሀገርም ቢሆን መውጣት ነው ያለባቸው፣ ወይንም ደግሞ በግልጽ ዝናን መጋፈጥ ወይንም ደግሞ ነገርየውን ወደ ህግ መውሰድ ነው ያለባቸው። እዚህ ጋር ደግሞ አንድ ነገር ምንድነው አሁን ሞገስ እስቲል ነው ወደ ህግ ያልሄደበት ምክንያት እንግዲህ ከሉላ ጋር ስላልተጋቡ ነው ይመስለኛል። ስላልተጋቡ ማለት መጀመሪያ እንግዲህ ፍቅረኛሞች ነበሩና ከዛ ሳይጋቡ ነው እንግዲህ ዝና ጠልፎት ሉላን ጠልፎ ያገባውና ሉላ እንግዲህ አሁን የዝና ህጋዊ ሚስቱ ነችና በዚህ ሰዓት ላይ እንግዲህ ነገሪ ወደ ህግ ከተወሰደ ወንጀለኛ የሚሆነው ዝና ሳይሆን ሞገስ ነው የሚሆነው ማለት ነው። እኔ እንደዛ ነው የማስበው። ምክንያቱም እስካሁን ድረስ ወደ ህግ ያልሄዱበት ምክንያቱም እንደዛ ይመስለኛል። እስኪ እናንተስ ምን ትላላችሁ? በዚህ ዙሪያ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሌላው ምንድነው የምናነሳው የቅድስት ነገር ነው። ቅድስት እንግዲህ በጣም ተጨንቃለች፣ ከመጠን በላይ ጨንቋታል። የብሩኬ ነገር ነው ጨነቃት። ከዛም ሌላውም እንግዲህ ምንድነው መሀሌትም አሁን በጣም ብሩኬ የለም ብላ ምናምን ነገር አሉባልታ ወሬ ሰምታ በሷ ላይ የማይሆኑት ነገሮች እያሳየች ናት ያለችውና ግን ትንሽ ደስ የሚለው ነገር ምንድነው የብሩክ ወንድም እቤት ስላለ ምንም ነገር አይፈጠርም የሚል ሀሳብ አለኝ። እስኪ በቀጣዩ ክፍሎች ላይ ይሆናል ወይንም ደግሞ ሁላችሁም ኮመንት ላይ እየገባችሁ ሀሳብ አስተያየታችሁን ጻፉልኝ። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ በዚህ